ጤና ይስጥልን የተከበራችሁ ተመልካቾቻችን፣ አዲስ ሚዲያ ኔትወርክ ዋርካ የተሰኘው ሳምንታዊ ፕሮግራማችን እነሆ አሁን ጀምሯል። የዋርካ ፕሮግራማችን አገልጋዩን ተቋምና ተገልጋዩን ማህበረሰብ ፊት ለፊት በማገናኘት አገልጋዩ ተቋም እየሰጣቸው ያሉ አገልግሎቶች ምን ይመስላሉ፣ ተገልጋዩ ማህበረሰብና ባለድርሻ አካላቶችስ የሚያነሳቸው ጉዳዮች ምንድናቸው ብለን የምንቃኝበት ፕሮግራማችን ነው። ዘወትር ረቡዕ ምሽት ከ2 ሰዓት ከ30 እስከ 3 ሰዓት ከ30 ድረስ ለአንድ ሰዓት ድረስ ቆይታ የሚያደርገው ፕሮግራማችን እነሆ አሁን ጀምሯል። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የሚያቀርብላችሁ የዋርካ ፕሮግራማችን ነው። ተመልካቾቻችን፣ በዛሬው ፕሮግራማችን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮን በተመለከተ የተሰሩ ስራዎች ምንድናቸው፣ እንዲሁም ደግሞ ጉድለቶቹስ የትኞቹ ናቸው በሚሉትና ተያያዥ በሆኑ ጉዳዮች ላይ ዛሬ ቆይታ የምናደርግ ነው የሚሆነው። ከሁሉም ክፍለ ከተሞች የተውጣጡ ነዋሪዎች እንዲሁም ደግሞ የሚመለከታቸው ባለድርሻ አካላት እዚህ ተገኝተዋል። ኃላፊዎችም ጭምር የእነሱን ጥያቄዎች ለመመለስ እዚህ አሉ። እዚህ አዳራሽ ውስጥ ስላላችሁ እጅግ በጣም እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። እንደ መርካቶ ብዙ ከዚህ በፊት ከነበሩ ነገር በተሻለ እየተሰራ ነው ያለው። በተሻለ ግብር እየተሰበሰበ ነው ያለው። ከዚህ በፊት በነበረው ሁኔታ ብዙ ንግድ ፍቃድ የሌላቸው ህገወጥ የበዙበት ሁኔታ ነው የነበረው። ዛሬ ላይ ግን ህጋዊ የሆነ ነጋዴ ተበራክቶ ነው ያለው። ንግድ ፍቃድ ብዙ ቦታ አሁን መርካቶን ብታዩ የታሸጉ ሱቆች አሉ። ንግድ ፍቃድ ባለመኖሩ ንግድ ፍቃድ አውጥተው እንዲሰሩ እየተደረገ ነው። ወረዳ 1 ላይ ያው ሱቅ ተቃጥሎብን ነበር። ይሄም መንግስት ትልቅ እገዛ አድርጎ ይሄን ቦታ በገንዘብ ደግፎ ተሰርቶ ለህብረተሰቡ ተሰጥቷል። ለዚህም እናመሰግናለን። የራስን ማስረጃ ከማህደር ክፍል ምናልባት እጄ ላይ ሊጠፋብኝ ይችላል። እዛው ገቢዎች የማስገባው ሰነድ ነው። ማህደር ክፍል የራሴው ሰነዶች በኮፒ ወይ ኦሪጂናል እዛ ሊኖር ይችላል። ያንን ለማውጣት በሚሄድበት ጊዜ በፊት የነበረው አሰራር መታወቂያን አሲዝ ይባልና መታወቂያን አስይዤ ከሪከርድ ክፍል ዶክመንቱ ይሰጠኛል። ኮፒ አድርጌ ያንን ነገር ወስድ ነበር። አሁን ላይ ይሄ መመሪያ የለም። የወጣበት ምንድነው? አንድ ሰው ከዛ ዶክመንት በሚፈልግበት ሰዓት 1000 ብር ከፍሎ እንዲወስድ የሚል አይነት አሰራር ወጥቷል። ወደ ፌደራል ቢሄድ እዛ ፌደራል በጣም ጥሩ ነው ይላል በአሁኑ ሰዓት ማለት ነው። ለምንድነው የአዲስ አበባ ገቢዎች መስሪያ ቤት እንደዛ ማይባለው? አሁን ከተማዋ ስማርት ሲቲ ስማርት ከተማ ምናምን እየተባለ ነው። ለምን ስማርት ገቢዎች አይሆንም? ከፌደራል ገቢዎች ብዙ ልምዶች ወስደናል። ሄደንም ጎብኝተን ትምህርቶችን ተምረናል። በሌላ በኩል ደግሞ የፌደራል ገቢዎች ደግሞ ከኛም ተሞክሮ ወስዷል። ለምሳሌ የዕዳ መከታተያ ሲስተም እኛ በራሳችን ልጆች ነው ያበለጸግነው። ይሄ ሲስተም የመጀመሪያ ነው። አገር አቀፍ ደረጃ አዲስ አበባ ብቻ ነው ተግባራዊ ያደረገው። ይሄንን የፌደራል ገቢዎች ወስዶ ለነሱም የዕዳ ሲስተም እንዲጠቀሙበት ተግባራዊ ለማድረግ እንቅስቃሴ ጀምረዋል። እኛም ከነሱ በርካታ ልምዶች ወስደናል። ነገር ግን አጠቃላይ አገልግሎት አሰጣጭን በተመለከተ ግን ለማዘመን በጣም ብዙ ስራዎች ስማርት ለማድረግ እየሰራን ያለ ነው። የኛ ያቃቂ ቃሊቲ ንግድ ገቢ ወይም ገበያችን ከመርካቶ ጋራ የተሳሰረ ነው። ከመርካቶ ዕቃ ጭኖ የሚመጣ ነጋዴ በእናንተ የመንግስት አካላት ስም መጥቀስ አልፈልግም 3-4 ፍተሻ ተደርጎበት ነው ገበያ ውስጥ የሚራገፈው። አንድ ይሄ ነው። ይህም በምን አይነት መልኩ ልትፈቱት ተዘጋጅታችኋል ነው? መኪና ፍተሻ እናረጋለን። ምናረጋው ከደረሰ ጋር የሚያዝ ነው። በየቦታው ይኖሩናል። ከአንድ ጫፍ ተነስቶ አንድ ጫፍ 4-5 ጊዜም ሊጠየቅ ይችላል ደረሰኝ። ይሄ ተጠናክሮ ነው የሚቀጥለው። ይሄን አውቆ ደረሰኝ ይዞ መገኘት ብቻ ነው መፍትሄ የሚሆነው። ይሄ ተጠናክሮ ነው የሚቀጥለው። አሁን ከመርካቶ የሚነሳ ቃቃቂ ለመድረስ 4 ሊጠየቅ ይችላል። ምክንያቱም መርካቶ ራሱ አለ። ከመርካቶ አለፍ ሲል
ልደታ፣ ቂርቆስ፣ ንፋስ ስልክ ከዛም አቃቂል ጠይቆ ይችላል። በሁሉም አካባቢዎቻችን ላይ ቁጥጥር ስራ ጠንካራ ቁጥጥር ስራ ስለዘረጋን በዛ መንገድ የሚታይ ስለሚሆን ይሄ ሊኖር እንደሚችል መገንዘብ ይፈልጋል። ክፍለ ሀገር ነጋዴዎች እንደ በፊት እንደ መርካቶ አሁን ሄዳችሁ ብታዩ መርካቶ አካባቢ ያለው እንደ በፊት ግርግር የለም። በደላሎች ነው እቃዎች የሚወጡት። የክፍለ ሀገር ነጋዴዎች እየመጡ አይደለም። የማይመጡበት ምክንያት ምንድነው? የደረሰኝ ውስንነት ስላለ ነው። ደረሰኝ የተወሰነ እቃ ላይ ደረሰኝ ያገኛሉ። ሌላው ከተለያየ ቦታ ይገዛሉ። አይሱዚ ላይ እቃው ይጫናል። እቃው ከተጫነ በኋላ የገቢዎች ሰራተኞች ይመጣሉ። ይሄ እቃ ከየት ነው የገዛኸው እንዴት ነው ብለው ሲባል እቃው ራሱ ሲፈታ አንድ አይሱዚ ላይ የተጫነ እቃ ሲፈታ ቢታይ እንኳን አንድ ቀን አይበቃውም። ስለዚህ በመሰላቸት ነጋዴዎቹ እዛው ክፍለ ሀገር ቁጭ ብለው ከዚህ ከተለያየ ጋርመንት ከተለያየ ፋብሪካ ከተለያየ ቦታ ደረሰኝ ሳይቆረጥ ግብር የማይከፈልበት ሁኔታ እቃዎች ይወጣሉ። ስለዚህ የገቢዎች ሰራተኞች ቀጣይ ባለው ነገር እቃውን ከሱቅ ሲወጣ ቢቆጣጠሩት። ደረሰኝ ለመቁረጥ እኔ ሰው ፐርፖዝሊ ተሳስቶ ደረሰኝ ሳይቆርጥ አትቁረጡ እያለ የሚቀጣ አለ የሚል እምነት የለኝም። እዚህ ጋር መመሪያው ሲወጣ ድሮ 25000 ብር ነበረ ደረሰኝ ባለመቁረጥ ሰው የሚቀጣ የነበረው። አሁን ላይ 100,000 ብር ከዛ ፍርድ ቤት ደግሞ ይኬዳል እስራት የሚሉ ደግሞ እንትኖች አሉ። 25000 ብር ነው አሁን ሳይቆርጥ እዚህ ጋር ሳይቆርጥ ይቀጣ ወይም ደረሰኝ አይቁረጥ እያልኩ እያበረታታው አይደለም። ድንገት በሚቀጠሩም ሰራተኞች ሆነ ባለቤት ሁሌ እዛ ጋር ላይኖር ይችላል። የሆኑ ስህተቶች ሊፈጠሩ ይችላሉ። ይሄ ታሳቢ ይደረግ። የማይቆርጡ ሰዎች ይኖራሉ፣ እነሱ ላይ እርምጃ ይወሰድ፣ ምንም ጥያቄ የለው። መመሪያው ለምን ሲወጣ ላለመሳሳት ነው እንጂ መሞከር ያለበት ከተሳሳታችሁም 1 ሚሊዮንም ቢሆን ብትቀጡ ምናምን ሊባል ይችላል። ቀድሜ ይሄንን ነው ማስጠንቀቅ የምፈልገው። ግን ከ25000 እስከ 100,000 ሲደረግ ቅድም ሪፖርቱ ላይ እንደሰማ ነው አደገኛ ለድርድር ክፍት የሆነ ሁኔታዎችን የሚከፍት ነው የሚሆነው። እዛጋ አካሄዱ እንዴት ነው? በሰራተኞች ስህተት ነው? ባለቤቱን ያሳስራሉ ወይ ሰራተኛዋን አትመታሰርም? እንደዚህ አይነት እይታዎች ሊኖሩ ይገባል ነው። ያለ ደረሰኝ የሚሸጡ ነጋዴዎችንም መልሰን የምንገዛ አንዳንድ ነጋዴዎችም አለን። ከራሳችንም ወደ ራሳችን ስመለስ ያለ VAT እየሸጠልኝ ደብቆ ጠቅልሎ መኪናዬ ድረስ ዕቃ እያመጣልኝ የምቀበል ከሆነ የመንግስትን ስትራቴጂም እያደናቀፍኩኝ ነው። የሀገራዊ ስሜትም እየጎዳን ነው ማለት ነው። እና ከራሳችን ብንጀምር ያለ VAT የምንገዛ ሰዎች ይህንን ዲስከሬጅ ብናደርግ በጣም ደስ ይለኛል። ያለ ደረሰኝ ግብይትን ለማስቀረት አስተዳደሩ የጀመራቸው ተግባራት ምን ያህል ውጤት ተገኘባቸው? ሐሰተኛ ደረሰኝ ከመጠቀም ጋር እየተስተዋሉ ያሉ ችግሮች አንዱ ግብር መሰወሪያ መንገድ ሐሰተኛ ደረሰኞችን መጠቀም ነው። ይሄ ሆን ተብሎ ሐሰተኛ ደረሰኝ ብቻ በማዘጋጀት ሽያጭ የሚፈጽሙ አሉ። ሆን ብለው ሐሰተኛ ደረሰኝ ፈልገው የሚገዙ አሉ። ግዣቸውን ከፍ ለማድረግ ግብይት ያልተፈጸመበት ምንም አይነት ገንዘብ ዝውውር ያልተደረገበት ደረሰኝን ብቻ በመግዛት ለኛ ይሄን ያክል ግዢ አለኝ ሽያጭ ይሄን ያክል ነው ብሎ የትርፍ ማርጂኑን በማጥበብ አለፍ ሲልም ደግሞ በጣም በሚያሳፍር ሁኔታ ተመላሽ ለመጠየቅ የሚፈልግም አለ በሐሰተኛ ደረሰኝ። ይሄን ለመከላከል ከምንጩ መለየት አለብን ብለን ደረሰኞቹን የመለያ ስነዘዴ አለን። በዛ ስነዘዴ ተለይተው ካለቁ በኋላ ሐሰተኛ የሆኑትን ውድቅ እናደርጋለን። ያን ያመጣቸውን ሰው መነሻ አድርገን የት ነው ያመጣው የሚለው ነገር መምራት እንችል መጠቆም እንችል ያረግ በህግ ተጠያቂነት ስርዓት ውስጥ እንዳልፉ ያደረግን ያለ ነው። ስለዚህ ከምንጩ ለማድረግ ነው እየሰራን ያለ ነው። የመጣው አይያዝም። የመጣውንም ጭምር የት ነው ያለው ማን ነው ሆን ብሎ አላግባብ የሚሰራ በሐሰተኛ ማንነት የሚሰሩ አሉ። እነዚህ ምን ናቸው የሚለው ነገር በዝርዝር እየተለየ በርከት ያሉ ደረሰኞች አግኝተን በህግ ተጠያቂነት እንዲውሉ በኢንቨስቲጌሽን ኦዲት እንዲሰሩ እየተደረገ ነው ያለው ማለት ነው። ስለዚህ የተጠያቂነት ስራ ከዚህ አካባቢ እየተሰራ ነው ያለው። አሁን እዚህ ጋር ማንሳት እንፈልገው ግዢ ሲፈጸም የሚገዛው ዕቃ የሚሸጥልኝ ማን ነው የሚለው ነገር ጠንቆ ማወቅ ይፈልጋል። አንዳንድ ጊዜ በሶስተኛ በአራተኛ ወገን ግዢዎች ስለሚፈጸሙ ደረሰኝ ከየት እንደሚመጣልን ማናቃለን። ይሄ ጥንቃቄ ይፈልጋል። የምንገዛው ዕቃ የሸጠልን ሰውና ደረሰኙ ላይ ያለው ማንነት ተመሳሳይነቱን ማረጋገጥ ይፈልጋል።
እኔ የገዛሁት ከዚህ ቦታ ነው ደረሰኝ ይመጣል ከዚህ ነው የሚሉ ሰዎች ያጋጥሙናል። በኋላ ችግር ሲያጋጥማቸው እዚህ ላይ ጥንቃቄ ማድረግ ይፋል። ግብር ከፋዩ መጠንቀቅ አለበት። እኛ የምንሰራው ስራ እንዳለው ነው። አሁን ላይ ይሄን ለማስቀረት በኤሌክትሮኒክስ ኢንቮይስ ስራ በፌደራል ደረጃ ተጀምሮ እየተሰራ ያለ ይሄን ማስፋት ስራ አለ። ኪውአር ኮድ ያለው ደረሰኝ እየተዘጋጀ ነው ያለው። በዚህ ለመከላከል የሚያስችሉ ስራዎች እየተሰሩ ነው ያሉት። ያም ሆኖ ግን አጠቃላይ ሽያጭና ግዢ ሲፈጸም ከማን ነው እንዴት ነው እየገዛ ያለው ይሄን ደረሰኝ ትክክለኛ ማንነት አለው ወይ የሚለውን እያረጋገጡ መግዛት ያስፈልጋል። በዛ መልኩ የኛውን ማንሳት ስለፈለኩ ነው። አሁን ከቅጣቱ ጋር ከኢንቨስቲጌሽን ጋር ኦፕሬሽን ሲወሰድ ግብር ከፋዩ የመታሰር ሁኔታ ስተቶች እየተፈጸሙ ነው እንደዚህ የሚባሉ ነገር በሙሉ በአንድ ቋንቋ ለመጠቅለል ግብር ከፋዩ ራሱም ቆሞ ይስራ ሰውም ቀጥሮ ያሰራ በሚሰጠው አገልግሎትና በሚሸጠው ምርት ልክ ከቁጥርም አንፃር ከገንዘብም አንፃር በሸጠውና ባገኘው አገልግሎት ልክ በተቀበለው ገንዘብ ልክ ደረሰኝ መቁረጥ ኃላፊነት አለበት። አንድ ነጋዴ ይሄንን ኃላፊነቱን ከተወጣ ይሄን ግዴታውን ከተወጣ ከግብር መስሪያ ቤቱ ጋር የሚያጋጨውን ችግር 95% ይፈታል። አሁን ችግሩ ምንድነው? አንደር ኢንቮይስ ይቆርጣል፣ በዋጋ ጥናት ይያዛል። ደረሰኝ አይቆርጥም፣ ይቀጣል። ደረሰኝ አይቆርጥም፣ ኦፕሬሽን ይወሰድበታል፣ ይያዛል። ኢንቨስቲጌሽን ኦዲት ይሰራል፣ ከፍተኛ ገንዘብ ይጣልበታል። ከዛ የፍትሃዊነት ጉዳይ ይነሳል። ፍትሃዊነት ምን ማለት ነው? ፍትሃዊነትን አንድ ሰው ከዚህ ቀደም ሲያገኝ የነበረው ገቢ ላይ በጣም ትንሽዬ ሳንቲም ለመንግስት ሲከፍል ከነበረ አሁን ሕግና ስርዓቱን ተከትሎ መንግስት ለመንግስት ይከፈል የሚገባው ገንዘብ በሚጠይቅ ጊዜ ቀድሞ በልማዳዊ አሰራር ሲከፈል ከነበረው ገንዘብ ከፍ ሲል ፍትሃዊ አይደለም የሚል ጥያቄ እየተነሳ ነው። ይሄ ፍትሃዊነት አይደለም፣ ፍትሃዊነት አይደለም። ስለዚህ ዋናው ቁልፉ ችግር የቁጥጥር ስራ የኦፕሬሽኑ ስራ ላይ የተያያዘው ከደረሰኝ ጋር ያለው ጉዳይ ግብር ከፋዩ ኃላፊነቱን መወጣት አለበት። ከኛ በኩል ያሉ ችግሮችን ግን ለመቅረፍ ዛሬም ነገም ዝግጁ መሆናችንን ለመግለጽ ነው። ከደረሰኝ ህትመት ጋር ተያይዞ ነጋዴዎች የሚያነሷቸው ቅሬታዎች አሉ። የብርሃንና ሰላም የሚያትማቸው ደረሰኞች እንዳሉ ይታወቃል። ከታህሳስ 30 ጀምሮ ደግሞ በሱ የታተመ ካልሆነ ያኛው አገልግሎት ላይ እንዳይውል አቅጣጫ ተቀምጧል። ግን ደግሞ ነጋዴዎች እንዲታተምልን ሰተን አልደረሰንም፣ ይሄ በመሆኑ እንግልት ላይ ወድቀናል የሚል ቅሬታ አላቸው። ተዘዋውረን በተመለከትናቸው ጊዜያቶች ከደረሰኝ ህትመትና ስርጭት ጋር በተያያዘ እንደተባለው ይሄንኑ ችግር ለመፍታት ሐሰተኛ ደረሰኝ ጋር የሚያያዝ ችግርን ለመፍታት በኪውአር ኮድ የታገዘ ደረሰኝ ህትመት መኖር አለበት የሚል ህግ ወጥቶ በዚህ አግባብ ሁሉም ደረሰኞች በአንድ ሴንተር እንዲታተሙ እዛ አካባቢ የሚያጋጥም ያለን ችግር ለመፍታት በሚያስችል ደረጃ እየተሰራጨ ነው ያለው። ይሄ ከጥር 1 ጀምሮ ኪውአር ኮድ የሌለው ደረሰኝ ማኑዋል ደረሰኝ መጠቀም አይቻልም። 300 አካባቢ ላይ የነበሩ የመላ ሀገሪቱ አንድ ቦታ ላይ ስለሚታተም የነበሩ መዘግየቶች ነበሩ። አሁን ላይ ጠንካራ ታክስ ፎርስ ተደራጅቶ ህትመቱ በተፋጠነ ሁኔታ እየታተመ ደረሰኙ ለግብር ከፋይ እየተሰራጨ ነው ያለው። እዚህ ጋር ያልታተመላቸው አሉ እየለየን ኢመርጀንሲ ህትመት እንዲፈጸም እያደረግን ያለው ከብርሃንና ሰላም ማተሚያ ድርጅት ጋር እየተነጋገርን ገቢዎች ሚኒስቴር ይህንን በበላይነት ቲም አዋቅሮ እየሰራ ነው ያለው። አሉ አሁንም ያልታተመላቸው ይቀሩ እሱም በፍጥነት ይሰራ። ነገር ግን ታትሞላቸው አሁን እኛ ጋር ያሉ ያልወሰዱ አሉ ግብር ከፋዮች። እነዚህ ግብር ከፋዮች መተው መውሰድ አለባቸው። ይሄንኛ በትክክል ገቢን ላለመክፈል ከሚደረግ ፍላጎት ብለን ነው የምንወስደው። ነገር ግን እኛ ተጠያቂነት እያሳረፍን ያለው ይሄን ችግር በሚያጋጥሙ ላይ እዛ አካባቢ ላይ መተው ያልወሰዱትን ተጠያቂነት እናሳርፋለን። መውሰድ አለባቸው ታትሞላቸው ያሉ አሉ። በስፋት ግን ደረሰኙ በሁሉም ግብር ከፋይ እጅ ላይ እንዲደርስ የማድረግ ስራ እየተሰራ ነው ያለው። ይሄን ታሳቢ ተደርጎ እሱ ላይ ክቡር ምክትል ቢሮ ኃላፊ የንግዱ ማህበረሰብ የሚያነሳው ትክክል ነው። ደህንነቱ የተጠበቀ ደረሰኝ የታተመ ነው ያለው።
በተቻለ መጠን በፍጥነት እንዲደርስ የሚደረግ ስራዎች እየተሰሩ ናቸው። ይሄም ማበረታች ነው። ግን እኛ አንዳንድ ያናገርናቸው ደግሞ የንግዱ ማህበረሰብ ያላቸው ቅሬታ ደረሰኝ እንዲታተምልን ሰጥተን ረጅም ጊዜ እየጠበቅን ያለንበት ሁኔታ አለ። አንድ ሁለተኛው አዳዲስ እያወጡ ያሉ ነጋዴዎች፣ ንግድ ሱቅ እየከፈቱ ያሉ ነጋዴዎች ደረሰኙ ቶሎ ታትሞልን ሊደርስ ባለመቻሉ ምክንያት ስራን በምንፈልገው ደረጃ ደግሞ ለመስራት እየተቸገርን ነው ይላሉ። እነዚህን ሁለት ጉዳዮች እንዴት አድርገን እናጣጥማቸው? ክቡር ምክትል ቢሮ ኃላፊ። በመሰረታዊነት አንድ ሊያዝ የሚገባው ጉዳይ እንደነው የማኑዋል ደረሰኝ ጥቅም ላይ የሚውለው የሽያጭ መመዝገቢያ መሳሪያ አገልግሎት በማይሰጥበት ወቅት ላይ ብቻ ነው። ስለዚህ የመጀመሪያው መሆን ያለበት የሽያጭ መመዝገቢያ ማሽን መግዛትና እሱ መጠቀም ነው ያለባቸው። እሱ ነው የምናስገድደው። እሱ ብልሽት በሚያጋጥምበት ጊዜ ውስጥ ለባለስልጣን መስሪያ ቤቱ ስልጣን የተሰጠው ለአዲስ አበባ ገቢዎች ቢሮ ነው። በገቢዎች ቢሮ በኩል ብልሽት አጋጥሞኛል እድሳት ይፈልጋል የሚል ጥያቄ ሲያፈቅርና ሲፈቀድለት ብቻ ነው ማኑዋል ደረሰኝ መጠቀም ያለበት። ሁለተኛ ጄኔሬተር የማይጠቀሙ ከሆነ መብራት ሲጠፋ አስፈቅደው ማኑዋል ደረሰኝ እንዲጠቀሙ ይገደዳል ማለት ነው። ስለዚህ የመጀመሪያው ጉዳይ መሆን ያለበት ከደረሰኝ ሽያጭ ጋር የሚያያዘው ግብይት የመሳሰሉት የሚለው ነገር ምን መልሰው የሽያጭ መመዝገቢያ ማሽን መጠቀም ነው። ከሱ አልፎ ሲመጣ ነው ይሄ ሰከንዳሪ ኢሹ ነው ማኑዋል ደረሰኝ የምንጠቀመው ማለት ነው። ይሄን ለማድረግም ግን ችግሩን ተረድተን ከተቋሙ ጋር እየተነጋገርን ባለ በተፋጠነ ጊዜ ውስጥ ምላሽ ማግኘት የሚችልበት እድል እየተሰራ ነው ያለው። አሁንም ማስገንዘብ የሚፈልገው ግን ማሽንና ማሽን ነው መጠቀም ያለበት ግብር ከፋዩ። እሱ ላይ በደንብ ማስመር እንፈልጋለን ማለት ነው። በየቤታችሁ ሆናችሁ የተከታተላችሁት የምትገኙት ተመልካቾቻችን የዋርካ ፕሮግራማችን ነው። በዛሬው የዋርካ ፕሮግራማችን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮን በተመለከተ የተለያዩ ጥያቄዎች እየተነሱ ምላሽም እያገኙ ቆይታ እያደረግን ነው የምንገኘው። ይህን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በመተባበር የሚያቀርብላችሁ ነው የሚሆነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆይ በአክብሮት እንጋብዛለን። መልካም ቆይታ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። ህገወጥ ነጋዴ እኮ ራሱ ህገወጥ ጎን ያለው ህገወጥ ሆኖ እኔ ህጋዊ ሆኜ መነገድ አልችልም። ህገወጡን የሚከታተለው የመንግስት አካል ብቻ ለምን ሆነ? ከነጋዴው ተወክሎ እነሱ መሃል የሚቆጣጠር የነጋዴም አባል መኖር አለበት። በቁጥጥርና በኢንተሊጀንስ ኦፕሬሽን ደረሰኝ ባለመቁረጥ እጅ ከፍንጅ የሚያዙ ግብር ከፋዮች ወደ ፖሊስ ከተላለፉ በኋላ ተገቢውን ህጋዊ እርምጃ በመውሰድ ተጠያቂ ማድረግ ላይ ችግር መኖሩን እኛም በተለያዩ ቦታዎች ላይ ተመልክተናል። ቢሮው እንዴት ያየዋል ነው? ቤት ለቤት የምናደርገው ቁጥጥር ስራ አለ። ቤት ለቤት በምናደርገው ቁጥጥር ስራ የደረሰኝ ሽያጭ ቁጥጥር ስራ እናረጋለን። በዚህ ዕለት ውስጥ በዋናነት ደረሰኝና ደረሰኝ ጉዳዮች ጋር ተያይዞ ያሉ ከሽያጭ መመዝገቢያ ማሽን አጠቃቀም ጋር ተያይዞ ያሉ ጉዳዮችን ኢንስፔክት እናረጋለን። ችግሮች ሲያጋጥሙ ትምህርት እንሰጣለን። አጠቃላይ ያለ የህግ ተገኝነት ደረጃቸው ልኬት እንሰራለን። እጅ ከፍንጅ ያለ ደረሰኝ ሲሸጡ ያገኘናቸውን ተጠያቂ እናረጋለን። በዋናነት ደረሰኝ መቁረጥ፣ የሂሳብ መዝገብ መያዝ፣ ንጹህ የሆነ የሂሳብ መዝገብ እንዲኖረው ማድረግ ጥቅሙ ለራሱ ለግብር ከፋዩ መሆኑን የማስተማር ስራ በስፋት ይሰራል። የሽያጭ ሁኔታቸውን ክትትል እናረጋለን። ግብረ መልስ እየሰጠን እናልፋለን። ይሄን በምናረግበት ጊዜ አንዳንዴ በማወቅም ባለማወቅም የግብር ከፋዮቻችን ሁኔታ ሲታይ በሶስት ደረጃ ጠዋት ላይ ሲቀርብ የነበረው የተከፈለው ሆም ብሎ አቅዶ ግብር ለመሰወር የሚደረግ እንቅስቃሴዎች አሉ እንዳለ ሆኖ የኛ የቁጥጥር ሁኔታን እያዩ ገባ ወጣ የሚሉ ቁጥራቸው ሰፋም ስለሚል እዚያ አካባቢ ላይ ያለው ነገር እያስተማር ሂሳብ መዝገብ እንዲኖራቸው
ሽያጫቸው በደረሰኝና ግዣቸውን በደረሰኝ እንዲሆን የማስተማር ስራ በስፋት ይሰራል። እዚህ ላይ ሰፊ መሻሻል አይተናል። አሁንም ግን ብዙ መስራት ይጠይቃል። ከዚህ ውጭ በሆነ መንገድ ግን ሆን ብለው አቅደው የሚሰሩትን ወደ ህግ ተጠያቂነት ስርዓት ውስጥ የማምጣት አሰራርም አለን። ተጠያቂም እያደረግን በህግም እያስጠየቅን በሚዲያም ጭምር አናውንስ እያደረግን ያለ ነው። ከዚህ አኳያ የቁጥጥር ስራችን ማስተማር፣ መገንባት፣ አለፍ ሲል ተጠያቂነት ስርዓት ማስፈን ማለት ነው። ከአስተዳደራዊ ተጠያቂነት አኳያ ቅድም ሲነሳ የነበረው ቅጣት እናሳርፋለን። የቅጣት አይነቶቹ ብዙ ናቸው። አንዱ የቅጣት እንትን ደረሰኝ ባለመቁረጥ የሚደረገው ቅጣት እንደተባለው 100,000 ብር እንቀጣ ነበረ። እዛ አካባቢ የነበሩ ሁኔታዎችን ህጉ አግባቦችን አይተን በዛ መልኩ አሰራር አድርገን አውርደናል። በኋላ ላይ ያሉ ተጨማሪ ህጎችን ፈትሸን ወደ 50,000 ብር መልሰናል። ስለዚህ አሁን ባለው ሁኔታ ደረሰኝ ባለመቁረጥ የሚያዝ ማንኛውም ግብር ከፋይ ቅጣት የሚጣልበት 50,000 ብር ነው። ይሄን አስተካክለናል። የተነሳው ጥያቄ ትክክል ስለነበረ ዋናው ነገር 50,000 ብር የመክፈል ያለ መክፈሉ ጉዳይ አይደለም። ለተቀመጠ ህግና ስርዓት ተገዥ ሆኖ መገኘትና ያለ መገኘት ጉዳይ ነው። ድንገተኛ የሚባል ነገር የለም። ስርዓት ከሆነ ዛሬም ነገም የኔ ሽያጭ በደረሰኝ እንሸጥ እስከተገደድኩ ጊዜ ድረስ መሸጥ ያለብኝ በደረሰኝ ነው። የሽያጭ ሰራተኞቻችን በዛ ልክ ማስተማር ማስገንዘብ ይፈልጋል። ስለዚህ በየትኛውም ድንገተኛ በሚደረጉ ፍተሻዎችም ተጠያቂ ማድረጋችን ይቀጥላል ማለት ነው። ሁለተኛ ድንገተኛ በሚደረግ ፍተሻ ውስጥ ኢንሲደንታዊ በሆነ መንገድ ሁሉ ጊዜ ደረሰኝ የሚቆርጥ በሆነ መንገድ ሳይቆርጥ ቀርቶ በኦፕሬሽን በዛ መልኩ አንሰራም። ተደጋጋሚ ሪከርድ ያለባቸው የህግ ተገዥነት ደረጃቸው ዝቅተኛ የሆነ ደረሰኝ የመቁረጥ ባህላቸው አነስተኛ የሆኑትን በልዩ ሁኔታ ኦፕሬሽን ሰርተን በህግ ተጠያቂ እናደርጋለን። ይሄ እንደው በፊገር ለማስደገፍ የሚያክል ባለፉት ወራት በዚህ በበጀት ዓመቱ 914 ቤቶች ላይ ድንገተኛ ኦፕሬሽን ስራ ሰርተናል። ቅድም ያልኩት ሆም ብለው ግብር ለመሰወር እንቅስቃሴ በሚያደርጉት ላይ ማለት ነው። በዚህ ውስጥ ከ1,000 በላይ የሚሆኑ በዚህ ስራ ውስጥ የተሳተፉትን አካላት በህግ ቁጥጥር ስር አድርገን ጉዳያቸው በፍርድ ሂደት ላይ ነው ያለው። ፍርድም ተፈርዶባቸው ስር ላይ ያሉ አሉ፣ በገንዘብም የተቀጡ አሉ ማለት ነው። ስለዚህ ይህን ጠንካራ ያለ የህግ ተገዥነት ስርዓት እንድንፈጠር ለማድረግ ጠንካራ የህግ ማስከበር ስራ መስራት አስፈላጊ በመሆኑ ጠንካራ ህግ ተገዥነት ስርዓት እንዲፈጠር ህግ ማስከበሩን ማጠንከር ሲኖርብን አላግባብ ፍትሃዊነትን የሚያዛቡ ደላሎችን በመሃል በመለየት ተጠያቂ የማድረግ ስራው ሲሰራ ህጋዊ ሆኖ የሚሰራው ነጋዴ እፎይታ ያገኛል ማለት ነው። አንዱ ፍትሃዊነት ዛጋ የምናሰፍ ነው። ከተጠያቂነት ስርዓት ጋር በተያያዘ ባለን መረጃ ልክ በሚደርሰን መረጃ ልክ ግብር ከፋዩ ከጎናችን ሆኖ በሚሰጠን ጥቆማ ሰዎችን ተጠያቂ እያደረግን ነው። በሌላ በኩል ደግሞ በዘረጋነው አሰራር አማካኝነት በተለይ በጥራት ክፍላችን ደግሞ በሚመጡ የውሳኔ ማስተካከያዎች መነሻ አድርገን ተጠያቂነትን እያሰፈንን ያለ ነው። ይሄ በቀጣይም ተጠናክሮ ነው የሚቀጥለው። ነገር ግን በውስጣችን ያለውን ብልሽት ለማስተካከል በእኛ በኩል በቁርጠኝነት እየሰራን ነው ያለነው። ግብር ከፋዩ መብቱን ሳይገዛ ለመብቱ ተሟክቶ በትክክለኛ መንገድ እስከመጣ ድረስ እኛ ረጅም ርቀት ሄደን የግብር ከፋዩን ጥያቄ አዳምጠን ምላሽ ለመስጠት ቅሬታውን እንዲስተካከል ለማድረግ ተክተን እየሰራን ያለነው። በዚህ በኩል አብረውን እየሰሩ ያሉ በጣም በርካታ ግብር ከፋዮች አሉ። ይሄ ቁጥር በጨመረ ቁጥር እኛም ውስጣችን እያጸዳን ግብር ከፋዩም ከጎናችን ሆኖ ጥቆማ እየሰጠን መብቴን አልገዛም ለመብቴ እሟገታለሁ ብሎ እስከመጣ ድረስ አብረን ተባብረን ምን ሰራ ከሆነ አሁን የጀመርነው ስራ ካጠናከርን በተለይ ከአዲስ አበባ ቻምበር ኦፍ ኮሜርስ ጋር የጀመርነው ቋሚ ግንኙነት በብዙ መንገድ እያገዘን ያለው ውስጣችንን እንድናይ ትልቅ አቅም ሆኖናል። ይሄ ተጋግዘን ከሄድን ተቋሙን ከብልሹ አሰራር ለማጽዳት የምንችልበት ምቹ የሆነ ሁኔታ እየተፈጠረ እንዳለም ሁላችን ብንረዳው ብዬ ነው።
የገበያ ጥናት የሚባልም ነገር አለ። እሱ ላይም ምንድነው ያለው ነገር? የገበያ ጥናት ማለት ከኛ የተሻለ ቢሮ እውቅና ኖሮት ነው? ምንድነው ያለው? ሁሉ ጊዜ የገበያ ጥናት በየወሩ የገበያ ጥናት እየተባለ ይጠራል። እሷ ላይም እንደው ቢታይ አሁን እንደ መርካቶ ትልቅ ችግር እየፈጠረ ያለው የገበያ ጥናቱ ነው። የገበያው ጥናት እቃው ወደ መርካቶ ሲገባ ጥናቱ አይታወቅም። መርካቶ ግን ገብቶ የሚሸጥበት ጥናት ተብሎ የወጣው ነገር አለ። ለምሳሌ ከጋርመንቶች ሊሆን ይችላል፣ ከአስመጪዎች ሊሆን ይችላል። እቃው ወደ መርካቶ የሚገባበት ጥናቱ የለም። የሚሸጥበት ግን ለምሳሌ እኔ ሱቅ ላይ 800 ብር የሚሸጠው ሻማ ጃኬት 2600 ብር ነው ተብሎ ነው የተጠናው። ይሄ 2600 ነው የምትሸጠው ሲባል አንድ ነጋዴ ምንድነው የሚያደርገው? ዋጋውን ጨምሮ ነው የሚሸጠው። ነጋዴው የሚጎዳው ነገር ላይኖር ይችላል። ላለፈው ነገር እዳው ሊከፍል ይችላል። ቀጣይ ግን ዋጋውን ጨምሮ ነው የሚሸጠው። ይሄ በህብረተሰቡ ላይ የኑሮ ውድነት የሚያመጣ ጉዳይ ስለሆነ የገበያ ጥናቱ ድጋሚ ቢታይ ጥሩ ነው። ገበያ ጥናት የሚባለው ሪሲት እንገዛለን፣ በሪሲት እንሸጣለን። መስሪያ ቤቱ ግን እኔ አጥንቼ በዚህ መሸጥ አለበት ብሎ እንግዲህ አላውቅም እንዴት ጥናቱን እንደሚያካሂድ። እኔ የገዛሁት በሪሲት ነው። በዛ ላይ የተወሰነ ፐርሰንት ፕሮፊት ማርጂን ጨምሬ ሸጫለሁ። ግን አይደለም በዚህ መሸጥ አለበት ብሎ እሱ ወስኖ ለምሳሌ የኔ ድርጅት ከ18 ሚሊዮን ብር ወደ 24 ሚሊዮን ብር አፕግሬድ ተደርጎብኛል። የከፈልኩት ታክሱን ብቻ ሳይሆን ቫቱንም ጨምሮ ነው። ባልሸጥኩት ሽያጭ ላይ ቫትንም ትርፍ ግብርንም ነው ያስከፈሉኝ። ከ1 ሚሊዮን 300 ሺህ ብር በላይ ጭማሪ ከፍያለሁ። ይሄ በጣም አስቸጋሪ ነው። የሰዎች እሳቤ አመቱ ሲያልቅ ከሚጨመር ይሄ ነገር አለ ተብሎ አዌር ተደርገን በዛው በሚመጣው መመሪያ መሰረት ብንሰራና እንድንሰራ ብንደረግ አንዱ አመቺ መንገድ ነው ብዬ አስባለሁ። ከተማው በሚገርም ፍጥነት በሚገርም ልማት እየሄደ ነው። በደረሰኝ ገዝታችሁ በደረሰኝ ሽጡ ከተባለን ወይም ደግሞ በደረሰኝ ገዝተን በደረሰኝ ከሸጥን ሌላ ምንም አይነት ማመቻመች መኖር የለበትም። የገበያ ጥናት ተብሎ መናገር የለበትም። ምክንያቱም እኔ የገዛሁት አከፋፋይም ይሁን አምጭም ይሁን ወይም ደግሞ አምራች የሰጠኝን ደረሰኝ ወደ ገቢዎች ቢሮ ይዤ በሚሄድበት ጊዜ ያንን ደረሰኝ ፖዝ ሊደረግ አይገባም። ካልሆነ ከምንጩ መነሳት አለበት። መሰራት ያለበት ጉምሩክ ላይ ነው። እኔ የገዛሁትን እቃ ተጨማሪ ባት ትርፌን አስጠብቄ መስራት የሚገባኝን ነገር ነው መስራት ያለብኝ። አሁን ግን ይሄ የሆነ ስላልሆነ እኛ መዝገብ ቢዘን ወደ ገቢዎች ቢሮ በምንሄድበት ጊዜ ይዘነው የቀረብነው ሂሳብ ተሰርዞ በገበያ ጥናት ነው እንደገና በማናውቀው ጥያቄ እንጠየቃለን። ይሄ አግባብ አይደለም ብለናል፣ ጠይቀናል፣ አሳውቀናል። አሁን አመታዊ ግብር ላይ ያንንም ተሰርቶ አብዛኛውም ነጋዴ ያንን ጭንቀት ውስጥ ነው ያለው። ከፍሎም አልጨረሰው ከኔም ጭምር ማለት ነው። እኔ ያሳውኩት ሌላ የምጠየቀው ሌላ ስለሆነ ማለት ነው። ጥር 1 ላይ አንድ መመሪያ ወጥቷል። ያውም የገበያ ጥናት። በገበያ ጥናት መሰረት ገቢዎች ቢሮ ራሳቸው ያስኬዱታል። ግን ኦዲት ስንጠራ ኦዲት ተጣርተን ግን 2015 እና 2016 አካቶ በገበያ ጥናቱ ወደ ኋላ ሄዶ ይሰራል። እኔ ሽጬው አለው፣ ከፍዬበት አለው፣ አስግጄው አለው። ያንን እንዴት ወደ ኋላ ተከሄዶ የገበያ ጥናቱ ተቆጥሮ ተመንዝሮ ይጠየቃል? የገበያ ጥናትን በተመለከተ ህገወጥ ግብይት ማድረግ ላይም እንዲሁ ችግሮች አሉ። ህገወጥ ግብይት ማድረግ፣ ያለ ደረሰኝ ግብይት መፈጸም እንዲሁ በተቋሙ ላይ የሚስተዋሉ ችግሮች ናቸው አሉ። ይህ ደግሞ ተገቢውን ግብር ለመሰብሰብ
አያስችልም። በተለይ ተቋሙ ላይ እነዚህ ችግሮች ቢኖሩም ከግንዛቤም አንጻር ሊሆን ይችላል የገበያ ጥናት ይደረጋል። ነገር ግን በሁሉም የምርት አይነት ላይ ጥናት አለማድረግ ችግር አለ። ተመሳሳይ ነገር የማድረግ ችግር አለ። ነጋዴዎች የሚያነሱት ነገር ነው። በፌዴራል ተቋማት ገቢዎች የገበያ ጥናት ማድረግ ስለሌለ ግብር ከፋዮች ወደ ፌዴራል ገቢዎች እየሸሹ ይገኛሉ። በአዲስ አበባ ገቢዎችና በፌዴራል ላይ የተናበበ አሰራር ያለመኖር ችግር የሚስተዋሉ ናቸው። የገበያ ጥናት ላይ መጀመሪያ ለምንድን ነው የገበያ ጥናት ያስፈልገው? የገቢዎች ቢሮ ለምንድን ነው የገበያ ጥናት ያመጣው ተግባራዊ ያደረገው የሚለው ነገር ነው መጀመሪያ መግባት ያለብን። የገበያ ጥናት እኛ ያመጣ ነው ፈልገን አይደለም። አንደር ኢንቮይስን ለመከላከልና ፍትሃዊነትን ለማረጋገጥ ነው ያመጣ ነው። አንደር ኢንቮይስን ለመከላከል ብቸኛው መፍትሄ የዋጋ ጥናቱ ነው። የደረሰኝ ቁጥጥራችን እየጠበቀ ሲሄድ ነጋዴው ወደ ስርዓት ውስጥ ነው የገባው። ለቁጥጥር ሰራተኞቹ የሚያሳየው ደረሰኝ ይቆርጣል። ነገር ግን የሚቆርጠው ደረሰኝ የሸጠበትን ምርት አይነት ወይንም ያገኘውን ገቢ እኩል አይደለም። 10 ሺህ ብር የሸጠውን ዕቃ ቁጥጥር ሰራተኞቹ ሲመጡ ያሳያል ቆርጫለሁ ይላል። ነገር ግን ደግሞ 10 ሺህ ብር ተቀብሎ የቆረጠው የ2 ሺህ ብር ደረሰኝ ነው። ይሄ ነገር እንዲቀር ተደጋጋሚ ጊዜ ውይይት አድርገናል። እኛ የገበያ ጥናት አጥንተን አንደር ኢንቮይስን መከላከል የምንችልበት አሰራር አለ፣ ህጉም ይፈቅዳል። ወደዚህ ግን ከመግባታችን በፊት ራሱ ነጋዴው ከነዚህ አይነት ችግሮች ይታቀብ። አንደር ኢንቮይስ ሲቆርጥ ያ ገዢው ደግሞ መልሶ ያቺን በደረሰኙ ላይ ያለችዋን የገንዘብ መጠንና የከፈለው ገንዘብ መካከል ልዩነት ስላለች ያቺን ለማጣጣት ተጨማሪ ከሱ የገዛው ነጋዴ ደግሞ አንደር ኢንቮይስ ያደርጋል። 3-4 ቦታ ይደርሳል ይሄ ችግር። ስለዚህ ይሄን ለመቅረፍ በተለይ አስመጪዎች ላይ አከፋፋዮች ላይ ጠንከር ያለ ቁጥጥር ስራ ከመስራት ጎን ለጎን ደግሞ የዋጋ ጥናት አጥንተን የምርቶችን ግብር ከፋዮቹ የሚያመጡት ዋጋ ከኛ ዋጋ ጥናት ጋር እያመሳከረን አይ ይሄ ትክክል አይደለም፣ አንተ ሸጥከው በዚህ ዋጋ ነው እንጂ ደረሰኙ ላይ ባለው ዋጋ አይደለም፣ አስተካከል፣ እዚህ ማከል ያለውን ገንዘብ መክፈል አለብህ ብለን እያስከፈለን ያለ ነው። ይሄ እንግዲህ ለአንድ ግብር ከፋይ ከአንዴ በላይ ማስጠንቀቂያ ሊሰጠው አይገባም። አንዴ በእነዚህ አይነት ምክንያት አንደር ኢንቮይስ ላይ ያለውን ገንዘብ ከነቅጣቱ ከከፈለ ትምህርት ወስዶ አንደር ኢንቮይስ መቁረጡን አቁሞ በተቀበለው ገንዘብ ልክ ደረሰኝ መቁረጥ ኃላፊነት አለበት ማለት ነው። ከዛ ውጪ ግን የዋጋ ጥናቱ ላይ ሙሉ ለሙሉ የዋጋ ጥናቱ ፐርፌክት ነው ማለት ግን አይደለም። ውስጡ ብዙ ችግሮች አሉበት። እየሄድን በሂደት የተማርናቸው ጉዳዮች አሉ። እዚህ ሀገር ላይ የሚገቡ ምርቶች በአንድ ስም የሚጠሩ ነገር ግን ብዙ አይነት ቫራይቲ ያላቸው ምርቶች አሉ። በዛው ልክ ዋጋቸው የተለያየ ነው። እኛ ሁሉ ስላላጠናን አንድ አይተም 10 አይነት ልዩነት ያለው ዕቃን እኛ 2-3ቱን አጥንተን ዋጋ እንተክላለን። ያላጠናናቸው ምርቶች ስማቸው አንድ ሆኖ ነገር ግን ዝርያቸው ይለያያል። ይሄ በሚያጋጥም ጊዜ ቅሬታውን እየተቀበል መልሰን እያጠናን መልሰን ሪፋይን እያደረግን የዋጋ ጥናቱን እየሄድንበትን ያለ ነው። ከዚህ ጋር የተያያዙ ችግሮች ሲያጋጥሙ አሁንም በቅሬታ ክፍላችን ዋጋ ጥናት በመናጠናበት የሥራ ክፍልም የሚቀርቡ የግለሰብ ኬዞች ጭምር አንድ ሰው በግል ደረጃ መጥቶ ቅሬታ ሲያቀርብ እኔ አንደር ኢንቮይስ አልሸጥኩም፣ ሂስትሪም የለኝም፣ በትክክለኛ መንገድ ነው የሸጥኩት፣ አንደር ኢንቮይስ አላደርግም፣ የእናንተ የዋጋ ጥናት ግን ትክክል አይደለም፣ እናንተ የምትሉት ዕቃ አይደለም የኔ ዕቃ ይለያያል፣ ይኸውና የኔ ዕቃ ብሎ የሚያቀርቡትን በግለሰብ ደረጃ ጭምር እየወሰድን መልሰን ዋጋ እያጠናን ውሳኔዎች እንዲስተካከሉ እያደረግን ያለንበት ሁኔታ ነው ያለው። እንዲሁ ለማሳያ ግን የደረጃ ሀ ግብር ከፋይ ሆነው ዓመታዊ ሽያጫቸው እስከ 10 ሚሊዮን ብር ሆኖ ለመንግስት ለመክፈል የመጡት ግብር ሲታይ ግን ሐመሯ የሆኑ በቁርጥ የሚከፍሉ ግብር ከፋዮች ካመጡት ግብር ያነሰ ግብር በሂሳብ መዝገብ አሰርቶ የሚያመጡ ግብር ከፋዮች አሉ። 20 ሺህ ብር በሂሳብ መዝገብ አሰርቶ የሚያመጣ ግብር ከፋይ አለ። 5 ሚሊዮን 6 ሚሊዮን ዓመታዊ ሽያጭ ኖሮት 15 ሺህ 20 ሺህ
30,000 ብር ግብር ለመክፈል የሚያመጣ ግብር ከፋይ አለ። ይሄ መረጃ ላይ ቤዛ አድርጌ ነው የምናገረው። የደረጃ ሐመሯ ግብር ከፋዮች እንኳን በዚህ ዓመት አብዛኞቹ ከዚህ በላይ ከፍለዋል። ይሄን ነገር ልናክም የቻልነው ልናስተካክል የቻልነው በገበያ ጥናታችን ነው። ሽያጩ ከፍተኛ ነው፣ ኮስቱ በጣም ያብጣል፣ ፕሮፊቱ በጣም ይወርዳል። ከዛ ላይ ደግሞ የመንግስት ግብር ይሰወራል ማለት ነው። ስለዚህ የገበያ ጥናት እነዚህ ጥቅሞች እንዳሉት እንውሰድ። የገበያ ጥናቱ ተግባራዊ የተደረገ ያለው ሁሉም ነጋዴ ላይ ቢሆንም ልዩነት እየከፈለ ያለው ግን ሁሉም አይደለም። በጣም ማመስገን የምፈልገው እኛ ካጠናነው የገበያ ጥናት በላይ ቆርጠው ደረሰኝ የሚያመጡ ምስጉን ግብር ከፋዮች አሉ። በላይ ለምን ዋጋ ሁሌም ፍላክቹዌት ስለሚያደርግ በተወሰነ ጊዜ ዋጋ ሊጨምር ይችላል። ያንን የጨመረውን የኛን የዋጋ ጥናት እያወቁት ጭምር ወደኛ የዋጋ ጥናት እንኳን ዝቅ ብለው ደረሰኝ መቁረጥ የማይፈልጉ በትክክለኛው በሸጡበት ዋጋ ቆርጠው የሚያመጡ ከናንተ በላይ ነው የሸጥኩት ብለው ሪፖርት የሚያደርጉ ደግሞ ግብር ከፋዮች አሉ። ስለዚህ ሁሉ ላይ ይተገበራል ማለት እንዳልሆነም ብንረዳ ብዬ ነው። የገቢዎች ሰራተኞች እቃው ከሱቅ ሲወጣ ነው መቆጣጠር ያለባቸው። ሌላው በየሸገር ዙሪያ ላይ በተለያየ ቦታ ላይ ትልልቅ መጋዘኖች ትልልቅ እንትኖች አሉ። ስለዚህ ይሄ እቃ ተጭኖ ወደ ክፍለ ሀገር ይሄዳል። ክፍለ ሀገር ላይ ደግሞ ነጋዴው ከየት አመጣው እቃው ሲባል ከመርካቶ ነው የሚለው። እቃው ግን የወጣው ከመርካቶ አይደለም። የሙያ ብቃት ያነሳቸው ባለሙያዎች መረጃዎችን ዳታ ላይ ሲያስገቡ በጣም ብዙ ስህተት የፈጠሩ ላላስፈላጊ ዕዳዎች እየከተቱን ነው። ይሄን ቢታይልን ቁጥጥሮች ላይ ጥሩ ነው የተሰራው ስራ ጥሩ ነው። በዚህ ቁጥጥር ላይ ደግሞ እንደገና ተጨማሪ ሰዎች መኖር አለባቸው ወይ? ምክንያቱም ካሉ ጠቁሙን ስለተባለ እንደገና ካሜራዎች አሉ። ምክንያቱም ካሜራ ምስክር አያስፈልገውም። ግን ሌላ ተጨማሪ ደግሞ ካለ ሌላ ተጨማሪ ሰዎች ለሌላ ነገር ውስጥ መጋበዝ ይኖራል። ይሄም እያለ ስለሆነ በዚህም መልስ ቢሰጥበት። ገቢዎች ቢሮ ከባለፈው ዓመትም ከዛም በፊት በዋናነት ከተማዋ የምታመነጨውን የከተማ ኢኮኖሚ የሚያመነጨውን ገቢ በፍትሃዊነትና በአግባቡ ለመሰብሰብ የሚያስችሉ ስራዎችን ነው በመስራት ላይ የምንገኘው። በዋናነትም የሚሰበሰበው ገቢ ፍትሃዊ መሆን አለበት የሚል ጠንካራ እምነትና አቋም አለን። ይሄ ገቢ ፍትሃዊ ካልሆነ ከተወሰኑ አካላት ብቻ የሚሰበሰብ ገቢ ከሆነ አጠቃላይ ከተማዋ መሰብሰብ የሚገባትን ገቢ መሰብሰብ መሰራት የሚገባቸው የልማት ስራዎቻችን ሊፈቱ የሚገቡ የህዝብ የልማት ጥያቄዎች ሳይፈቱ ሊያድሩ የሚችሉ ስለሚሆን ይሄን ታሳቢ ባረገ መልኩ ጠንካራ የሆነ የፍትሃዊነት ስርዓት ዘርግተን መስራት አለብን የሚል አሰራር ተወስደው የገቢ መፈጸም አቅማችን ከዓመት ዓመት እያደገ ከተማችንም ከዓመት ዓመት እያማረባት የህዝቦቹን ተጠቃሚነት የሚያረጋግጡ የልማት ስራዎች እየተሰሩ የአፍሪካ ተምሳሌት ከተማ የማድረግ ስራችን ተጠናክሮ እየቀጠለ ነው ያለው። ገቢውን ለመሰብሰብ ፍትሃዊነትን የሚያጓድሉ እዛው ሳሉ የአገልግሎት አሰጣጥ ጥራት ችግሮችን ምላሽ የሚሰጡ ብልሹ አሰራርና ሌብነትን የሚከላከሉ አሰራሮችን የመፈተሽና እነዚህን አሰራሮች በተጨባጭ መሬት ላይ በማውረድ ተግባራዊ ማድረግ በመቻላችን በርካታ ውጤቶች ተመዝግበዋል ማለት ነው። በዚህ ሂደት ውስጥ አሰራሮቹን በልኩ ባለመተግበር አሰራሮችን ተላልፎ በመፈጸም አገልግሎት አሰጣጡን ከሚፈለገው ውጪ በማድረግ የግል ፍላጎትን ተግባራዊ በማድረግ የመሳሰሉት ጉዳዮች ላይ ችግር ያጋጠመን ጊዜ ደግሞ ተጠያቂነት ስርዓትን ዘርግተናል ማለት ነው። ቀላል የዲሲፕሊን ጥፋት እስከ ስራ ስንብት አለፍ ሲልም በህግ ተጠያቂነት ስርዓት ውስጥ እንድታለፍ ተደርጓል ማለት ነው። እኛ በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር እየተሰበሰበ ያለው በፍትሃዊ መንገድ ብቻ ነው። የኛ አቋም ይሄ ነው። ፍትሃዊነት ማለት ግን ቅድም ዲፋይን ባረኩት መንገድ ነው። ቀደም ሲል ከንግድ ስርዓት ውጪ ከተቀመጠው የገቢ አሰባሰብ ስርዓት ውጪ በጣም መጠነኛና ትንሽ ግብር ሲከፍል የነበረ ሰው አሁን በዘረጋነው አሰራር ወደ ትክክለኛ ገቢው አቅርበነዋል። አሁንም ትክክለኛ ገቢ እየተሰበሰበ አይደለም፣ አቅርበነዋል።
ይሄ ሲባል ቀደም ሲል በጣም ትንሽ ገቢ ሲከፍል ነበረ። አሁን ወደ ትክክለኛው ለማቅረብ በሰራነው ስራ ይሄ አካሄድ ፍትሃዊ አይደለም ብሎ ሶዲፋይ ሊያደርገው ይችላል። እኛ ግን ፍትሃዊ ነው የምንለው። ይልቅስ አሁንም በፍትሃዊነት መንገድ ሁሉም ጋር አልደረስንም፣ መስራት ይጠበቅብናል። እዚህ ላይ ሁላችን ጠንክረን መሄድ ነው የሚያስፈልገን። ፌዴራል መስሪያ ቤትም እኛም አዲስ አበባ አንተንም ሰራተኞች ነው ስራውን የሚሰሩት። ሰራተኞቻቸውን በደንብ ቢያሰለጥኑ። እዚህ አሁን ያሉት ኃላፊ የነጋዴዎች አባት ነው እዚህ ያለው ማለት ነው። የአዲስ አበባ ነጋዴዎች አባት የአዲስ አበባ ዋናው መስሪያ ቤት ኃላፊዎች መጡ ማለት የነጋዴዎች አባት መጣ ማለት ነው። ስለዚህ የኛን ሐሳብ በደንብ ተረድተው እዛ ወስደው ለውጥ የሚመጣበትን አሰራር ቢሰሩ የሚል ነገር አለኝ። ለሰራተኞች ደሞዝ የሚያንሳቸው ከሆነ በቂው ደሞዝ እንደው ከኖረው ጋር የሚሄድ ደሞዝ ተሰጥቷቸው ሌላ ነገር ባይፈልጉ ወደ ሌላ ሐሳብ ባይሄዱ። የሰው ኃይል ስምሪታችን በተመለከተ ወደ 7000 የሚሆኑ ሰራተኞች አሉን። የከተማ አስተዳደሩ በልዩ ሁኔታ አምናም አዲስ ሰራተኛ እንድንቀጥር ፈቅዶልን ቀጥረናል። በዚህ ዓመትም ወደ 1000 የሚሆኑ ሰራተኞች እንድንቀጥር ፈቃድ ተሰጥቶን እየቀጠረን ያለነው። ወደ 200 የሚሆኑ ቀጥረን እያስገባ ነው። ሌሎቹም የመቅጠር ሂደቶች ይቀጥላሉ። አንዱ ትልቁ ችግራችን ቅድም እንደተነሳው በምንሰጠው አገልግሎትና ባለን ሰራተኛ መካከል ጋፖች አሉ። ያንን ለመቅረፍ እየጣርን ያለነው። የሰራተኛ ጥቅማ ጥቅም በልዩ ሁኔታ የከተማ አስተዳደሩ ወስኖ ክብርት ከንቲባችን ወስነው የሰራተኛ ጥቅማ ጥቅም ተከብሯል። የደሞዝ እርከን ማስተካከያ አምና ጀምሮ ተግባራዊ ተደርጓል። በገቢዎች መስሪያ ቤት አዲስ አበባ ውስጥ ካሉ መስሪያ ቤቶች የተለየ ስኬል ነው ያለው፣ የደሞዝ ስኬሉም ጥቅማ ጥቅሙም። ይሄ ማለት ሰራተኞቻችን ኃላፊነት ስላለባቸው ከፍተኛ ኃላፊነት ስላለባቸው ያንን የሚመጥን ክፍያ ለመክፈል ጥረት እየተደረገ ነው ያለው። ስለዚህ ይሄም ግምት ውስጥ እንዲገባ ብዬ ነው። ሲስተሙን ደግሞ በደንብ አድርጎ ጥራት እንዲኖረው ቢቀጥል እላለሁኝ። አከፋፋዮቹም ይሁኑ ደግሞ ቸርቻሪዎች የሚፈልጉትን ዋጋ አውጥተው የሚሸጡ ሰዎች ጫናው መጨረሻ ላይ የሚሸምተው ሸማቹ ላይ ስለሚያርፍ ሸማቹ ህብረተሰብ ላይ ስለሚያርፍ እንዴት ነው የቁጥጥር የሚደረገው? አሁን አነስተኛ ጥቃቅን አከፋፋይ የሚያከፋፍሉ ሰዎች ሱቃቸው ላይ በፈለጉት ዋጋ ይሸጣሉ። ዕቃ ዛሬ የሚሸጥበት ዋጋ ነገ ደግሞ እጥፍ ተደርጎ ይሸጣልና ይሄ ደግሞ ህብረተሰቡ ላይ ከፍተኛ ጫና እያሳደረ መንግስትንም ያላገባብ እያስወቀሰ ስለሆነ የዚህ ኮንትሮል የሚደረግበት ሲስተም ቢኖር እላለሁኝ። ቫት ላይ ኦንላይን መሆኑ በጣም ጥሩ ነው። ሌላው ነጋዴዎች የሚያነሱት አሁን ላይ ኦንላይን ኢፔመንት ስንከፍል ሜሴጅ ወይም ደግሞ ኢሜል ይመጣልን ነበር ከዚህ በፊት። አሁን ላይ ግን እየመጣልን አይደለም። ይሄንን ለማስወጣት ደግሞ ስንሄድ የሚወጣልን በከፈልነው ቀን ሳይሆን በሰጠነው ቀን ነውና ለቅጣትና ላላስፈላጊ ወጪ እየተጋለጥን ነው የሚል ጥያቄ አንስተዋል። አገልግሎት አሰጣጡን ለማዘመን ከብልሹ አሰራር የጸዳ ለማድረግ በካሜራ ጭምር ክትትል የማድረግ እዛው ቢሮ ውስጥ የሚሰጡትም አገልግሎቶችም ባለሙያዎችም ውጭ ወጥተው በሚሰጡት አገልግሎቶች ላይ ቀጥታ የካሜራ ክትትል እንዲኖር በማድረግ ኦንላይን ስርዓትን የመዘርጋት እንደዚሁ ደግሞ የቅሬታ አቀራረብ ስርዓቱን በየሌቭላቸው እንዲሆኑ የማድረግ ስራዎች እየተሰሩ ነው። ሌሎችም በዚህ አንድ ዓመት ውስጥ ብቻ ብንወስድ ከ20 ምናምን በላይ አዳዲስ ብልሹ አሰራሮችን ይዘጋሉ ተብሎ የሚገመቱ አሰራሮች ተዘርግተዋል። አሁንም ደግሞ ግብር ከፋዩ ማህበረሰብ ጥያቄዎች እያነሳ ነው። እነዚህ የተነሱ ጥያቄዎች ምላሽ የሚገባቸው ምላሽ የሚሰጣቸው፣ የግንዛቤ ክፍተት ያለባቸው በግንዛቤ የሚሞሉ፣ ትክክለኛ ችግር የሆኑት ደግሞ በአጭር ጊዜ በመካከለኛና በረዥም ጊዜ መፈታት ያለባቸው ተብለው በልካቸው የሚታዩ ናቸው ብለን እናስባለን። ገቢዎች ቢሮ ኃላፊን ጨምሮ አመራሮች ባሉበት ጥያቄዎችን እናቀርባለን። መፍትሄ የተሰጣቸው ጥያቄዎች በርካቶች ናቸው። እዚህ ጋር ችግሮች እንዳሉ ሆነው የገቢዎች ቢሮን ላመሰግን ወዳለሁ። በጣም በአፋጣኝ ጊዜ ሳይሰጣቸው የተፈቱ አንድ ሁለት ብለን ልንቆጥራቸው የምንችላቸው በርካታ ጥያቄዎችን ፈተውልናል። በዛኑ ልክ ደግሞ በሂደት ሊፈቱ ያሉ እየተፈቱም ያሉ ችግሮች እንዳሉ እናውቃለን። በአሰራር፣ በቴክኖሎጂ፣ በሰው ኃይል ግንባታም
በአደረጃጀትም ተቋሙን ለማዘመን ለማሻሻል የከተማ አስተዳደሩ በመበደበው በጀት በጣም ብዙ ቴክኖሎጂዎች በተቋሙ ላይ ተግባራዊ እየተደረገ ነው ያለው። ግብር ከፋዮቻችን እኛ ቢሮ ሳይመጡ ባሉበት ሆነው ቫታቸውን የሚያሳውቁበት የሚከፍሉበት የውሳኔ ማስታወቂያ እንዲደርሳቸው የምናደርግበት ስርዓቶች እየተዘረጉ ናቸው ያሉት። በተለይ በከፍተኛ ግብር ከፋዮች ጽሕፈት ቤትና በመካከለኞቹ ደግሞ በጣም የተሻለ አገልግሎት እየሰጠን ነው ያለነው። እነዚህን ወደ ሁሉም ቦታ ማስፋት ግን ይጠበቅብናል። ሁሉ ጋር አላደረስነውም። ሁሉን ግን ወደ ተቀራራቢ ሁኔታ ማምጣት ያስፈልገናል የተባለውን ወስደን እንሰራበታለን። ዘመናዊ የገቢ አወሳሰን አሰባሰብ ስርዓት በመዘርጋት ተግባራዊ ማድረግ የገቢዎች ስልጣንና ተግባራት ናቸው። ፍትሃዊ፣ ቀልጣፋና ጥራት ያለው አገልግሎት ይሰጣል። ኢንቨስትመንትን ለማበረታታት ለባለሀብቶች የተሰጡ የታክስና የቀረጥ ነፃ መብቶች በሕግ አግባብ እንዲፈጸም ያደርጋል። ለታሰበው ዓላማ መዋላቸውንም እንዲሁ ይከታተላል። ታክስ ከፋዮች በፈቃደኝነት ታክስ የመክፈል ባህልን እንዲያዳብሩ የግንዛቤ ማስጨበጫ ፕሮግራሞችን ተግባራዊ ያደርጋል። የታክስ መመሪያዎችን አፈጻጸም ለማሻሻል እና ገቢ በአግባቡ እንዲሰበሰብ ለማድረግ የጥናትና የምርምር ስራዎችን ያካሂዳል። የአዲስ አበባ ከተማ የገቢዎች ቢሮ ዛሬ በዋርካ ምን ሰራ፣ ምንስ ጉድለቶች አሉት የሚለውን እየፈተሽን ነው። አመቱ ሲያልቅ አመቱ ሲጠቃለል የሚሰጡ የሰዎች እሳቤ በአካውንቲንግ ፕሪንሲፕል ውስጥ ማናቃቸው የሰዎች እሳቤ ይመጡና በሰዎች እሳቤ ተንተርሰው ግብር ከፋዩ ሂሳብ መዝገቡን ይዞ ያመጣውን የሂሳብ መዝገብ ውድቅ ተደርጎ በሰዎች እሳቤ ምክንያት አላስፈላጊ ክፍያዎች እየከፈልን ያለነው። ገቢዎች ሰራተኞች ነን በሚል ስልክ የሚደውሉ ሰራተኞች የወጡ ናቸው። ከዛ ተቋም የወጡ መሆናቸውን አረጋግጠናል። ስለዚህ ነጋዴው ትኩረት አድርጎ የሚደወልበትን ይሄን አረግልሃለሁ ብሎ ከሚለው መቆጠብ ነው ያለበት። በትክክለኛው ቢሮ ሄዶ ጉዳዩን መጠየቅ መስተናገድ ይችላል። የአዲስ አበባ ገቢዎች ቢሮ ወደ ዘመነ አሰራር ወደ ዘመነ ንግድ አሰራር ሂደት ውስጥ እየገባና እየሄደ ነው። ነጋዴውም ይሄንን ከስር ከስር እየተከተለ እየሄደ ያለበት ሁኔታ ነው። እኔ ባለሁበት በቦሌ ክፍለ ከተማ ከቢሮ ስራ አስኪያጅ ጀምሮ እስከ ታች ባሉ ሰራተኞች እስከ ምሽት 2 ሰዓት ድረስ እየተሰራ ያለበት ሁኔታ ይገኛል። ከስር ከስር እኛም እንደ ዘርፍ ማብራት ምክር ቤት እየገባን በምንጠይቃቸው ነጋዴው በሚጠይቀው ቅሬታ መሰረት ኃላፊዎች በራቸውን ከፍተው እያስተናገዱ ስለሆነ ነጋዴው መሄድ ያለበትን አቅጣጫ መጀመሪያ ማወቅ አለበት። ከየት ጀምሮ ምን መድረስ አለበት የሚለውን መታወቅ አለበት። ሁለተኛ ተግዳሮቶች ይገጥማሉ። ለምሳሌ ቅሬታ በሚቀርብበት ሰዓት ላይ ነጋዴው እኔ ባለሁበት ክፍለ ከተማ ቁሳቁሶችን ሲያሸሽ የታየበት መንገድ አለ። ቅሬታ አቅርበው ቁሳቁሶችን የማሸሽ ሂደቶችን አይተናል። ስለዚህ ትክክለኛ ግብር ከፋይ የሆነ ቅሬታውን በአግባቡ መሄድ ሲገባው ንብረቶችን ማሸሽ፣ ወንጀል መስራት፣ ትክክለኛ ያልሆነ ሰነድ አለማቅረብ ይሄ ተግዳሮት ያየንበት ምክንያት ነው። መሪዎቻችን የሰጠናቸውን ግብር በአደባባይ እያሳዩን ነው። ሆስፒታሎች እየገነቡ፣ ከተማው እየተገነባ፣ ትምህርት ቤቶች፣ ምገባ ማዕከል፣ እንደምታዩት የምታምር ከተማ፣ ማናፍርባት፣ አንገት ማንደፋባት ከተማ እየተፈጠረች ናት። ትላንትና ግብራችን ስንሰበስብ የት ነበር የሚሄደው? ሁላችንም እናውቀዋለን። ዛሬ ግብራችንን ስንሰበስብ የሰጠናቸውን እየሰጡን ነው መልሰው። ያለምንም እውነታ ሽንገላ የሌለውን ትክክለኛውን ሪያሊቲውን ነው የምናገረው። ስለዚህ በሰጣችሁት ነገር ልትኩራሩ እንጂ አንገታችሁን ልትደፉ አይገባም። ጥያቄዎች አሉ፣ አዎ። ችግሮች አሉ፣ አዎ። ኑ በጋራ ከንግድና ዘርፍ ማህበራት ጋር ሆነን በጋራ እንፍታ። ገቢዎች በሩን ከፍቶ እየጠበቀ ነው። መስተካከል ያለበትም ወደፊት የሚስተካከለው ይስተካከላል። ነገር ግን በአንድ ጀንበር የሚሆን ነገር ስለሌለ በዚህ አጋጣሚ ከንግድና ዘርፍ ማህበራት ጋር አባል እንድትሆኑ አደራላለሁ። አመሰግናለሁ። ከግብር ስርዓት ጋር በተያያዘ ያሉ ችግሮች 2 ቦታ ናቸው ያሉት። አንዱ በውስጣችን ነው። በገቢዎች ቢሮ
ያሉ ችግሮችን ለይተን ለነዛ ችግሮች መፍትሄ የሚሆን አሰራር ዘርግተናል፣ አደራጅቶች ዘርግተናል። ቴክኖሎጂ በየጊዜው ያመጣን ያለነው የሰው ኃይላችንን ለማብቃት እየጣርን ያለነው። በዚህ ሂደት ውስጥ ብዙ ውጤቶች ተመዝግበዋል። አሁንም ያልተሻገርናቸው ችግሮች አሉ በውስጣችን። ከግብር ከፋዩ አኳያ ደግሞ ችግሮች አሉ። ከግብር ከፋዮቻችን አኳያ በአግባቡ ግብራቸውን የሚከፍሉ፣ በአግባቡ ደረሰኝ የሚቆርጡ፣ በአግባቡ ሂሳብ መዝገብ የሚይዙ ግብር ከፋዮች አሉ። እነዚህ ሊመሰገኑ ይገባል። በየዓመቱ ሙቅና እየሰጠን ነው ያለነው። ነገር ግን አሁንም እኛ የምናመጣቸውን አሰራሮች፣ ቴክኖሎጂዎች እንዴት አድርጌ ነው እነዚህን ጉዳዮች አልፌ የቀደመውን ህገወጥ አካሄድ ማስቀጥለው ብለው ደግሞ አቅደው ደግሞ የሚሰሩ ጥቂት ደግሞ ግለሰቦች አሉ። እነዚህ ግለሰቦች ከዚህ ድርጊታቸው ታቅበው ወደ ህጋዊ ስርዓት እንዲመጡ ነው ምን መክረው። የህግ ማስከበር ስራችን እለት እለት እየጠበቀ በቴክኖሎጂ እየታገዘ በኦፕሬሽን ስራዎች እየተደገፈ ተጠያቂነት ስርዓቱ እየጠበቀ ነው እየሄደ ያለው። ከዚህ መዳን የሚቻለው ህግንና ህግን በማክበር ብቻ ነው። ይሄ ከሆነ ህግን ለሚያከብር ግብር ከፋይ በአግባቡ ለሚሰራ ግብር ከፋይ ቢሮአችን ክፍት ነው። አብረን ለመስራት፣ ለማገዝ፣ ለመደገፍ ግብር ከፋዩን ዝግጁ ነን። ህገ ወጡን ደግሞ በአግባቡ እየተቆጣጠርን ፍትሃዊ የሆነ የግብር ስርዓት እንዲሰፍን እንሰራለን። ግብር ከፋዮቻችን ይህን ተገንዝበው ከተለመደው አሰራር ወጥተው ዘመኑ የደረሰበትን ሁኔታ ተገንዝበው ወደ ህጋዊ ስርዓት እንዲገቡ እንመክራለን። ህግ ውስጥ ያሉትን ህጋዊ ስርዓት ውስጥ አክብረው እየሰሩ ያሉትን ግን ትላንትም ዛሬም ነገም በራችን ክፍት ሆኖ ተጋግዘን ለመስራት በእኛ በኩል ቁርጠኝነታችን ለመግለጽ ነው። በጎ ነገሮች አሉ አሁን እየታዩ ያለው። ይሄ ኦንላይን ላይ ያለው ነገር በተለይ በጣም ጥሩ ነው። በጣም ደስ ብሎናል። በወረፋው ክፍያው ላይ ምኑ ብዙ ነገሮች ስለቀረ በጣም ደስ ብሎኛል። ይሄን ነገር ሳላመሰግን ማለፍ አልፈልግም። እዚሁ ኦንላይን ላይ የገጠመን ችግር ደግሞ አለ። እሱን ምናልባት ቢፈታ ብለን በተለያየ አጋጣሚ ያቀርበነዋል። ምንድነው እሱ? ይሄ ኦንላይን ላይ ስናስገባ ኦልሞስት የሸጣችሁትን መረጃ አስገባ የሚል አፕሊኬሽን አለው እና እዛ ላይ እንግዲህ 1000 2000 በተለይ ካፌ ላይ ሆቴል ላይ ያለን ሰዎች በጣም ተቸግረናል። 1000 እና 2000 ሽያጮች አሉ። ሻይ ማኪያቶ ያንዳንዱ አንዳንድ ነው የምትሸጠው። እሷ ላይ በጣም ችግር ተፈጥሯልና ፈጥሮብናልና በጣም ተቸግረናልና እንደው የሚስተካከልበት ከዚህ በፊት የነበረው ጥሩ ነው። ከህዳር በፊት የነበረው ህዳርና ከህዳር በፊት የነበረው በጣም ጥሩ ነበር። በቃ ጠቅለል ያለውን መረጃ ነበር የምናስገባው። ከዛ በኋላ ግን እያንዳንዷን ዲቴል አስገባ የሚባል ነገር ስላለ እሷ ነገር ብትታይ። ይሄ ሲስተም ተቆራረጠ፣ ሲስተም እንደዚህ ሆኖ እየተባለ ነጋዴው የሚንገላታበት እንግልት በምን አይነት መልኩ ታስቀራላችሁ? ብልሹ አሰራሮችን ለማስተካከል በቴክኖሎጂ የተደገፈ አገልግሎት አሰጣጥ እየተሰጠ ይገኛል። ይሄ በተቋሙ የተሻለ አገልግሎት ለማግኘት እጅግ በጣም ጥሩ መሆኑን እኛም በተለያዩ አካባቢዎች ላይ በተዘዋወርንበት ለመመልከት ችለናል። በካሜራ በቴክኖሎጂ የተደገፈ መሆኑ እጅግ በጣም ጥሩ ነው። እነዚህ ነገሮች እየተሞከሩ ነው። ነገር ግን አሁንም አገልግሎት አሰጣጡ ከብልሹ አሰራር ነፃ አይደለም። የዕዳ መከታተያ ሲስተም አበልጽገን የነበረብን ችግር ፈተናል። ለግብር ከፋዩም በወቅቱ ዕዳውን ያለማሳወቅ፣ ዕዳን በአግባቡ ያለመሰብሰብ፣ ህገወጥ በሆነ መንገድ ደግሞ ዕዳ የመሰረዝ ችግሮችም ነበሩ። ይሄ በቴክኖሎጂያችን ሙሉ ለሙሉ የተፈታበት ሁኔታ እንዳለ ለማንሳት ነው። እስካሁን ስትከታተሉት የነበረውን ይመስል ነበር ተመልካቾቻችን። በዛሬው ዝግጅታችን በዋርካ ፕሮግራማችን ተመልካቾቻችን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮን በተመለከተ ጥያቄዎች ሲነሱ እንዲሁም ደግሞ በኃላፊዎች ምላሽ ሲሰጥበት ቆይታ አድርጓል። በዛሬው የክፍል 1 ፕሮግራማችን ይህን ይመስል ነበር። ሳምንት ያልተነሱ ያልተዳሰሱ ጥያቄዎችን ይዘን ከነምላሻቸው የምንመጣ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን
የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ